ብዙ ሰዎች ህይወትን እጥረት ጉዳይ አድርገው ያስባሉ። ትልቁ ስህተታቸው የሚጀምረው እዚህ ጋር ነው። ኢማጂን ዚስ ሁለት ልጆች ሲሶ እየተጫወቱ ነው። ሲሶ ማለት በቀኝና በግራ ሁለት ሰው ተቀምጠው እንዲህ እያሉ የሚጫወቱት ማለት ነው። ልክ ድሮ ቡና ሱካር ስንገዛ ለመግዛት ሱቅ ስንሄድ ሱቅ ውስጥ የሚጠቀሙበት አይነት ሚዛን ማለት ነው። ሶ ሁለቱ ልጆች እየተጫወቱ ነው። አንዱ በጣም ወፍራም ነው፣ ሌላው ደግሞ በጣም ቀጫጫ ነው። ስለዚህ ይሄ ቀጫጫ ልጅ ወፍራሙን ልጅ ወደ ላይ ባላንስ ለማድረግ ይቸገራል። ይሞክራል፣ ደጋግሞ ይሞክራል፣ ወይ ለማድረግ ወይ አፕ ለማድረግ ይጥራል፣ ግን ማድረግ አልቻለም። ለምንድን ነው? ባላንሳቸው ስለማይገናኝ ማለት ነው። ግን የተሻለ መንገድ አለ። ይሄን ወፍራሙን ልጅ ከፍ ለማድረግ የተሻለ መንገድ አለ። መንገዱ ምንድን ነው? ከሊቨሯ ወይም ደግሞ ከመካከለኛዋ ፖይንት ወደ ተቃራኒው አቅጣጫ ፈቀቅ ማለት አለበት። ይሄ ቀጫጫው ልጅ ማለት ነው። ዲስታንሱን ወይም ደግሞ በሁለቱ መካከል ያለው ዲስታንስ እየራቀ በሄደ ቁጥር ወፍራሙን ልጅ ወደ ላይ ከፍ ለማድረግ ቀላል ይሆንለታል ማለት ነው። ስለዚህ ለዚህ ነው ሶፍት ስኪልስ በህይወታችን ውስጥ እንደ ሌቨሬጅ እንደ አንድ ሌቨሬጅ የምናየው ማለት ነው። ሶ እንግዲህ የሌቨሬጅ ጉዳይ ሲነሳ ከሊቨር ጋር ከሲሶ ጋር መገናኘቱ አይቀርም። ምክንያቱም ሊቨሬጅ ማለት በቀላል ወይም ደግሞ በትንሽ ኢፈርት ብዙ ስራ መስራት ነው። አርኪሜዴስ ከ2000 ዓመት በፊት ይሄ ነገር ገብቶት ምንድነው ያለው? ጊቭ ሚ ሊቨር ኤንድ አይ ዊል ሙቭ ዘ ወርልድ። ሊቨር ስጡኝ ዓለምን ምን አረጋታለሁ? አንቀሳቅሳታለሁ ብሎ ነበር ማለት ነው። ያው ዓለምን ባንቀሳቀስም የሊቨር ጉዳይ ወይም ደግሞ የሊቨሬጅ ጉዳይ ገብቶት ነበር ማለት ነው። ሌቨሬጅ ምንድነው? በትንሽ ኢፈርት በጣም ብዙ ፐርፎርም ማድረግ ማለት ነው። ስለዚህ ወደ ሲሶ ስንመለስ ምንድነው መጀመሪያ ላይ ባላንስ ለማድረግ ጥር ነበረ ኢፈርት እየተጠቀመ ማለት ነው። ኢፈርቱ ግን ምንም ሊፈይድለት አልቻለም። ለምን? በዛ በኩል ያለው ዌይት ከፍተኛ ስለሆነ ያ በዛ በኩል ያለውን ዌይት ከፍ ማድረግ አልቻለም ማለት ነው። ሶ እዚህ ጋር ምንድነው ያለው ከኋላ ያለው ፊዚክስ ምንድነው ማለት ነው? ያ በዛ በኩል ያለውን ሰው ባላንስ አፕ ወይ ደግሞ ወይ አፕ ለማድረግ የቀጫጫው ልጅ ክብደት ሲባዛ ከሊቨሯ በሚርቀው ርቀት ማለት ነው። ርቀቱን በጨመረ ቁጥር በዛ በኩል ያለው ልጅ ከፍ ለማድረግ ወደ ላይ ለማንሳት እየቀለለው ይሄዳል ማለት ነው። እንግዲህ ሃርድ ስኪልስ በአካዳሚክስ ሊሆን ይችላል፣ በኤክስፒሪየንስ የምናገኛቸው በየቀኑ ወይም ደግሞ በግል ህይወታችን ውስጥ በጣም ትልቅ ቦታ የሚጫወቱ ስኪሎች ናቸው። እነዚህም ሞስት ኦፍ ዘ ታይም በስራና ስራ ነክ ጉዳዮች ላይ የምንጠቀማቸው ስኪሎች ናቸው ማለት ነው። ሶፍት ስኪልስ የሚባሉት ደግሞ አካዳሚክስ ውስጥ የማናገኛቸው ግን ከሃርድ ስኪል ባልተናነሰ መልኩ በህይወታችን ላይ ትልቅ ተጽዕኖ የሚፈጥሩ ስኪሎች ናቸው። እነዚህ ምንድን ናቸው? ፕሮብሌም ሶልቪንግ፣ ቲም ወርክ፣ ኮሚኒኬሽን፣ ሊደርሺፕ፣ ፕሮምፕት ኢንጂነሪንግ የሚባሉት እነዚህ ሶፍት ስኪሎች ናቸው ማለት ነው። ቅድም ምንድን ነው መጀመሪያ ላይ ያልኩት ኢፈርት፣ ሰዎች የኢፈርት ጉዳይ አድርገው ያስባሉ ህይወትን ወይም ደግሞ ስኬትን የኢፈርት ጉዳይ አድርገው ያስባሉ። ኢፈርት ብቻውን ግን ለስኬት እንደማያበቃ ቀጫጫውን እና ወፍራሙን ልጅ ምሳሌ አድርገን አይተናል ማለት ነው። ስለዚህ ምንድነው አት ኤንድ ኦፍ ዘ ዴይ ጌሙን ሊቀይሩ የሚችሉት ወይም ደግሞ በጣም ሃይ አቺቨር እንድንሆን የሚያደርገን ምን ቢሆን ነው ብለን ከጠየቀን እንግዲህ ሃርድ ስኪላችንን ከሶፍት ስኪል ጋር አድርገን መጠቀም ማለት ነው። አሁን እዚህ ጋር ኢፈርቱ እንዳለ ሆኖ ኢፈርቱ ላይ ነው ሶፍት ስኪል የሚጨመረው ማለት ነው። ያለ ኢፈርት ሶፍት ስኪል ምንም ማድረግ ወይም ደግሞ ምንም ሊሰራ አይችልም። ያለ ሃርድ ስኪል ሶፍት ስኪል ምንም ማድረግ አይችልም ማለት ነው። ግን ሁለቱን አጣምረን ከተጠቀመን በጣም ወፍራሙን ልጅ በቀላሉ ከፍ ማድረግ ይቻላል ማለት ነው። ስለዚህ ፖይንቱ ምንድነው? በሲሶ ላይ ወይም ደግሞ ዳውታ የሚባለው ጨዋታ ላይ ቀጭኑ ልጅ ዲስታንሱን ወይም ደግሞ ፖዚሽኑን አስተካክሎ ወፍራሙን ልጅ ከፍ እንዳደረገ ሁሉ በህይወትም ውስጥ ሶፍት ስኪልን ከሃርድ ስኪላችን ጋር በጣም ኤግዜል ካረግንበት ስኪል ጋር አጣምረን ከተጠቀመን ትልቁን ችግር በቀላሉ መፍታት ይቻላል ማለት ነው። ከልጆቹ ጨዋታ የምንረዳው የዌይት ጉዳይ ብቻ ሳይሆን የፖዚሽን ጉዳይ በጣም ጠቃሚ እንደሆነ ነው። ፖዚሽን እንግዲህ በቢዝነስም ውስጥ ብራንድ ፖዚሽኒንግ የሚባል አለ። ብራንድ ፖዚሽኒንግ ማለት ነው በከስተመር አእምሮ ውስጥ የኛ ፕሮዳክት ምን ይመስላል፣ ሰዎች
እንዴት ነው ከስተመሩን ፐርሲቭ የሚያደርጉት የሚለውን ነገር የሚወስን ማለት ነው። ቫሊዩ ፕሮፖዚሽን ይኖረዋል። ማርኬት ሴግመንት የሚባል ነገር አለ። እነዚህ ነገር ይዘው ከስተመሩ የሆነ ፕሮዳክት ሲወራ ወይም ሲጠራ አእምሮ ውስጥ የሚመጣለት ኢሜጅ ነው ማለት ነው፣ ብራንድ ፖዚሽኒንግ ማለት። ይሄም ከዛ በጣም የራቀ አይደለም። ምክንያቱም ብራንድ ፖዚሽኒንግ የቢዝነሱን ወይም ደግሞ የዛን ብራንድ ሰርቫይቫል ወይም ደግሞ የዛን ብራንድ the whole outcome እንደሚወስነው ሁሉ በላይፍም ውስጥ የኛ ፖዚሽኒንግ የኛን ኢፈርት ወይም ደግሞ የኛን ስኪል የምናስቀምጥበት ፖዚሽን በጣም ወሳኝ ነው ማለት ነው። ኢፈርቱን በዜሮ ሊያባዛ ይችላል። ኢፈርቱን በ10 ወይም ደግሞ በ100 ማባዛት ይችላል ማለት ነው። ከዛ ውስጥ እንግዲህ የሌቨሬጅ እና የሊቨር ጉዳይ አይተናል ቅድም። አርኪሜዲስ እንዳለው ያው ዓለምን ማንቀሳቀስ ባይቻል እንኳን ያው አላንቀሳቀሰም። ሜቢ ወደፊት ጥሩ ሊቨር ከተገኘ ሊንቀሳቀስ ይችል ይሆናል። ግን ለጊዜው አሁን ስለ ዓለም ማንቀሳቀስ እንተውና ህይወታችንን ለማንቀሳቀስ በጣም ክሩሻል የሆኑ ሊቨሮች ያስፈልጉናል ማለት ነው። እነሱ ምንድን ናቸው? ሃርድ ስኪል እንዳለ ሆነው ሶፍት ስኪሎች፣ ፕሮብሌም ሶልቪንግ። የሁሉም ሶፍት ስኪሎች ንጉስ የሆነ ፕሮብሌም ሶልቪንግ። ምክንያቱም ፕሮብሌም ሶልቪንግ ላይ ፌል ካረገን ምንም ላይ ሰክሲድ ማድረግ አንችልም ማለት ነው። ምክንያቱም ፕሮብሌሙን አንደርስታንድ የምናደርግበትና ያን ፕሮብሌም ፍሬም አድርገን ወደ ሶሉሽኑ የምንሄድበት መንገድ የመጨረሻችንን ወይም ደግሞ የመጨረሻውን አውትካም ይወስናል ማለት ነው። ስለዚህ ፕሮብሌም ሶልቪንግ ትልቁ ሶፍት ስኪል ነው። ኮሚኒኬሽን፣ በተለይ በዚህ ኮሚኒኬሽን ሂውማን ቱ ሂውማን ብቻ ሳይሆን ሂውማን ማሽን ሂውማን በሆነበት ዘመን ላይ ማለት ነው። ማሽኖች ራሳቸው የኛ ኮሚኒኬሽን ውስጥ በጣም ትልቅ ሚና እየተጫወቱ ስለሆነ ኮሚኒኬሽን በዚህ ሞደርን ኤጅ ላይ ትልቁ ስኪል ነው ማለት ነው። ቀጥሎ ቲም ወርክ፣ ሊደርሺፕ፣ ዲሲዥን ሜኪንግ፣ ታይም ማናጅመንት የሚባሉ ይመጣሉ። ሶ ፖይንቱ ምንድነው? መግቢያ ላይ እንዳልኩት ኢፈርት ብቻውን ምንም አውትካም ሊያመጣ አይችልም ማለት ወይም ደግሞ ቢያመጣው እንኳ አቨሬጅ የሆነ አውትካም ነው የሚያመጣው ማለት ነው። ስለዚህ በጣም በትንሽ ኢፈርት ብዙ አውትካም ለማምጣት ወይም ደግሞ ቀጭኑ ልጅ ወፍራሙን ልጅ በቀላሉ ወደ ላይ ወይ አፕ ለማድረግ ዲስታንሱን አሳምሮ እንደተጠቀመ ሁሉ እኛም በላይፋችን ላይ ያሉንን ሃርድ ስኪሎች በጥሩ ሁኔታ ከሶፍት ስኪሎች ጋር ጣምረን በመጠቀም ነው ማለት ነው። ስለዚህ ቀጭኑ ልጅ በርቀቱን ተጠቅሞ ወፍራሙን ልጅ ከፍ እንዳደረገው እኛም በህይወታችን ውስጥ እነዚህን ስኪሎች አንድ ላይ አድርገን ከተጠቀመን ትልቅ የሚባለውን ፕሮብሌም በትንሽ ኢፈርት በትንሽ ጊዜ ውስጥ ሶሉሽን መስጠት እንችላለን ማለት ነው። እስካሁን እያያችሁ ከሆነ ሰብስክራይብ አድርጉ። በሌላ ቪዲዮ ውስጥ እንገናኝ። ሰላም።